መቅደላዊት ክፍል 18 ልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። የምትወጂው ከሆነ እስከ መጨረሻው የህይወትሽ ምዕራፍ ልትታገይ ይገባል። በምንም ተአምር ደስታሽ ከእጅሽ ሊያመልጥሽ አይገባም። ላመንሽበት ነገር ታገይ። አንድ ቦታ ላይ ቆመሽ በማላዘን ጊዜሽን እና እድሜሽን አትግደይ። ራስሽን በሌላ የጽናት መንገድ አቁሚ። አሁን አጠገብሽ ባሩክ የለም፣ የወደድሽው የመሰለሽ ናታኒምም የለም። አንዱን በትክክል ላንቺ መሆን ሳይገባው ቀርቶ ሲቀር ሌላኛው ልክሽ ደግሞ የለም። ራስሽ ብቻ ነሽ ያለሽው። ስለዚህ እኔ ውድ ልጅ እንድትጠነክር ይፈልጋለሁ። አውቃለሁ የኔ ውድ ምን ያህል እንደሚከብድሽ፣ ግን መሄድ ስላለብሽ ነው። ካለሽበት ከቆምሽበት መንቀሳቀስ መጀመር ስላለብሽ ነው። ያንቺ የእያንዳንዱ ድርጊት እና ሁኔታ ደግሞ ለኔ ለአባትሽ ያሳስበኛል። ምናልባት ይህንን የኔን ስሜት የምትረጅኝ ልጅ ኖሮሽ እንደኔ ያሰብሽለት ነው። ከዛ ውጭ ግን የኔ ምክር ምንም ሊሆንሽ ይችላል እና በአንቺ መኖር ውስጥ በአንቺ ህይወት ውስጥ እኛ እንደምንኖር አትዘንጊ። ስለማልፈልግ ነው አለ የመቅደላዊት አባት። አይኖቹ እንባ አርግዘው፣ መቅደላዊት ግን በደመ ነፍስ ነው ስልኳን ከጆሮ አስጠግታ አባቷን የምታዳምጠው። በእርግጥ የሚላትን እንደማታዳምጠው ቢያምንም ግን ደግሞ ትንሽ እንደምትሰማው የማመን ጥንካሬ ስለነበረው በብዛት ያወራታል። ያለፉት 2 የእረፍት ሳምንታትና የ2 ወራት የትምህርት ጊዜያት አስቸጋሪ ነበሩ ለመቅደላዊት ቤተሰቦችና ለመቅደላዊት። ባሩክ ወደ ውጭ ከሄደ ወዲህ መቅደላዊት ራሷን ልትሆን አልቻለችም። በየቀኑ ፎቶዎቹን እየተመለከተች የተናገራትን ነገሮች በምናቧ እያመላለሰች በሐዘን ኩርምት ብላለች። ማንም ሊያጽናናት አልቻለም። መምህራኖቿም ከአንድ ጊዜ 2 ጊዜ እየሮጡ አናግረዋታል። ነገር ግን ምንም ልትናገር አልቻለችም። በቃ ክፍል ውስጥ ተቀምጣም መኝታ ክፍልም ተቀምጣ በሐሳብ ትናውዛለች፣ ትንከራተታለች። ያቺ ቆንጆዋና ባለ ብሩህ አእምሮዋን መቅደላዊትን በርቀት ለተመለከተ በጭራሽ አያውቃትም። ፀጉሯ ብትንትን ብሏል። ፊቷ ማዲያት ለብሷል። ሰውነቷ ቀንሷል። ወትሮ በውበቷ ያልነሆለሉ ወጣቶች ዛሬ ግን ሊያያቱ ራሱ አይደፍሩም። ሲያዩት በራሱ ይጠቋቆማሉ። ለሷ የህይወት ዓለሟ ባሩክ ብቻ ሆነ። አይኖቹ ይመላለሱባታል። የእግር ኮቴው፣ እርጋታው፣ አነጋገሩ፣ ብቻ የሚጠቀማቸው ቃላቶች፣ ለሷ ያለው አመለካከት፣ እያንዳንዱ የባሩክ ነገሮች የመቅደላዊት አእምሮ ላይ ተሰድረዋል። አዎ መቅደላዊት ከባሩክ ጋር በተገናኘችበት መንገድ ሁሉ ትቆማለች። ራሷን በ2 እጆቿ ይዛ የመቅደላዊት የፍቅር ጥግ መረን አለፈ። የሐዘን ድካም እንዲሁም የሚመለከቷት ሁሉ ምህረትን ይመኙላት ጀመሩ። አንዳንዶች ደግሞ ባሩክን መኮነን ጀመሩ። እንዴት እንደዚህ እንድትሆን አድርጓት ይሄዳል? ምን አይነት ጨካኝ ነው እያሉ ይረግሙታል። ዳሩ ግን ባሩክ ባህር ማዶ ሆኖ እንደምን ወቀሳቸውንና ተግሳጻቸውን ይስማ። መቅደላዊት ናታኒምን በመንገድ ስታየው እንደ ማበድ ያደርጋታል። አንቃ ልትገለው ይዳዳታል። ግን ደግሞ የእሷም ስህተት እንዳለበት ስታምን ወደ ራሷ ትመለሳለች። ጥንዶች የማታዋን ጨረቃ አብረው ሲመለከቱ በጥላቸው ሲደናበሩ ሲሯሯጡ፣ እሷ ደግሞ ያላየችው ዓለም ይመጣባታል። ምናልባት ከባሩክ ጋር ተደርገው ይሆናል። ግቢ ውስጥም እንደ ጉድ እየተወራ ነው። ውበትና ጭንቅላት ያደላትን ልጅ ከመልከ መልካሙ እንዲሁም ከጎበዙ ከፍልስፍናውና መሪጌታ ባሩክ ጋር ስላላቸው ግንኙነትና የመቅደላዊት ሁኔታ እንደ አንድ የምግብ መርሃ ግብር ተይዞላቸው እንደ ጉድ ይወራል። ነገር ግን የመቅደላዊት ጊዜና ሰዓት የባሩክን ትዝታዎች እያስገለጣት መክነፉን ቀጠለ። ፀሐይ ከወትሮ በተለየ መልኩ በቀይ ምንጣፍ ላይ ለረጅም ሰዓት ቆየች። ነፋሱ ከወደ ምዕራብ እየተነሳ ወደ ምስራቅ አቅጣጫ ይነፍሳል።
ዛፎቹም እንደ ካህናት ወረብ ሲያሸበሽቡ፣ ምድር ላይ የወዳደቁት አበቦች ከእንደገና በንፋሱ ሲበሩ፣ ሽቅብ ወደ ላይ እየተነሱ ሲወድቁ መመልከት የተፈጥሮ የምሳሌ ሽክርክሪት ነው። ናሆም ከአንዲት የዛፍ ስር የተተከለች እብነበረድ ላይ እግሩን ከእግሩ አነባብሮ እጆቹን በግራና በቀኝ ዘርግቶ አይኖቹን ሽቅብ ወደ ዛፏ ቅርንጫፎች ልኮ ከንፈሩን ወደዛና ወደዚህ እያደረገ ይመለከታል። ከትንሽ አፍታ ምልከታ በኋላ አንደኛውን እግሩን ከሌላኛው እግር ሸክም አንስቶ ራሱን አስተካክሎ ካስቀመጠ በኋላ እጆቹን ከእንደገና ፊት ለፊት ጣቶቹን ከጣቶቹ በማስተቃቀፍና በማሰካካት አይኖቹን ቁልቁል ወደ መሬት ወረወረ። ለረጅም ሰዓት ካቀረቀረ በኋላ ከሐሳብ ዓለሙ ነቃ። ምን ሆነህ ነው እንደዚህ በጣም የተከስከው? የሚለው የሜላት ንግግር ነበር። ናሆም እንደ መደንገጥ ብሎ አይኖቹን እያርገበገበ ከተቀመጠበት ብድግ ብሎ አቀፋት። ጉንጮቿን አገላበጣቸው። አይኖቹን ቀልቶ አየቻቸው። ምን ሆነህ ነው ናሆም? ምን ሆናለሁ የኔ ቆንጆ? የመቅደላዊት የዕለት ተዕለት ሁኔታ እያሳሰበኝና እያስጨነቀኝ ነው። የዚህ ሁሉ አልፋ እኔ መሆኔ ደግሞ ከመቅደላዊት እኩል ያስከፋኛል፣ ያሳዝነኛል። ምናልባት የኔ አመለካከት ከመጀመሪያው የተሻለና መልካም ቢሆን ኖሮ መቅደላዊት እዚህ በማይገባበት የህይወት ማዕበል ውስጥ ገብታ ባልተናወጠች ነበር። አየሽ፣ የዚህ ሁሉ ታሪክ የሚጀምረው የኔ የብቸኝነት ዓለምና ከአባቴ ውጪ ሳላውቅ ማደጌ ነው። ይሄ ምናልባት የኔ አስቀያሚ ጊዜና ወቅቴ ነው። ግን የኔ የብሶትና የበቀል ታሪክ ምንም የማያውቁትን 3 ልጆች ታሪካቸውን አበላሸ። በቃ እኔ ከዚህ የመጥፎ ዓለም ትዝታ ላመልጥ አልችልም። ብሸሸውም ይከተለኛል። ለምሳሌ ተመልከቺ፣ ባሮክ በራሱ ዓለም ኖር የነበረ ልጅ አሁን ግን በእኔ ምክንያት ሄደ። ናታኒምም ከሁለት ያጣ ሆኖ እንደምታየው ነው። መቅደላዊትን ተመልከቺ፣ ጭራሽ የሌለ ዓለም ውስጥ ነው የምትኖረው። አሁን መቅደላዊትን የኔን ህይወት ልትደግም ነው። እኔን እንዳከሙኝ ለእሷን ማስተማሚ ሊያስፈልጋት ነው። የአስታማሚዎቿ ታሪክ ደግሞ እንዴት እንደሚሆን አይታወቅም። ብቻ ታሪክሽ እንዲህ እያለ እየተጻፈ ይቀጥላል። ሳያስቡት ታሪክሽ ላይ የገቡ ሰዎች ደግሞ መራራውን የታሪክሽን እንፋሎት እየቀመሱ እየተወኑት ይቀጥላሉ። እና ይሄ አያሳዝንም? አለና ቀና ብሎ ተመለከታት። እረዳሃለሁ አባ። አንተ እኮ ያሳለፍከውን ታሪክ ወደኸው አይደለም ያሳለፍከው፣ እነሱም አንተ ህይወት ላይ እንዲገቡ ፈልገኸውም አይደለም። ብቻ እያንዳንዱ ነገር በራስህም እያስገባህ ራስህን ከኮነንክ ምንም ወደፊት መራመድ አትችልም። ስለዚህ እባክህ ወደ ባለፈው ህይወትህ ጋር የሚመስል ነገር አሁን አትግባ አለች ሜላት። አይዞሽ፣ መግባትስ አልገባም፣ ግን የመቅደላዊትን ጉዳይ የሆነ እልባት መስጠት አለብኝ አለ ናሆም። አውቃለሁ፣ በቻልከው መልኩ ትረዳታለህ። ምንም ችግር የለውም። እኔም በቻልኩት ሁሉ ረዳታለሁ። አብረን እናደርገዋለን። የመጀመሪያ ስራችን የሚሆነውም የባሮክን አድራሻ ማፈላለግ ይሆናል አለች ሜላት። አመሰግናለሁ የኔ ቆንጆ በጣም አለና ጉንጯን ሳም አድርጎ አቀፋት። ሜላት ፊቷ በብርሃን ተሞላ። አይኖቿ በፍቅር የፊት ገጹ ላይ ተንከራተቱ። ልቧ ያለ ልክ መምታቱን ቀጠለ። ናሆም ግን በሐሳብ ረጅሙን የመቅደላዊት የስቃይ መንገድ ገረመመው። ራሱን ወዘወዘ። አሳዘነችው። ወንድ ልጅስ መቼም ይችለዋል፣ እሷ ግን በጣም ይከብዳታል አለ በሆዱ። የሜላትን እጅ ይዞ ተነሳ። ክፋት መጨረሻው ራስን ከራስ ጋር ማጣላት ነው። አይህ፣ እኔ አሁን የሰራሁት መልካም ነገር ሳይኖር እኔ ላይ የሚነሳው ወይም የሚወራው የሰራሁትን መጥፎ ስራ ብቻ ነው። በህይወትህ በጣም ከባዱ ይሄ ነው። አሁን ናሆም ልብ ላይ እኔ የምታወሰው በመጥፎ ታሪክ እንጂ በመልካም ነገር አይደለም። ይሄ ደግሞ እኔን ይረብሸኛል አለ ናታኒም ከዛል የመሰለ ፊቱን ይበልጥ እንዲጨልም እያደረገው። እኔ ለእሷ ብዙ ዋጋ ከፍያለሁ። በእሷ ከዚህ በላይ መጎዳት አይኖርብኝም የለብኝም። ሜላት የኔ ብቻ ነው መሆን ያለባት አለ መርዕድ መሬቱን በቡጢ እየደረገ። እዚህ ላይ ነው ስህተትህ። አሁን ይሄ መንገድ
እኔ መቅደላዊትን ለራሴ ለማድረግ ስጠቀምበት የነበረው መንገድ ነው። እሱ ደግሞ ስህተት ነው። የመንገዱን ልክ አለመሆን ከኔ በላይ ሌላ ሰው ሊያስረዳህ አይችልም። ስለዚህ አሁን ማድረግ ያለብህ ነገር ከልጅቱ ጋር ያለህን ግንኙነት ማስተካከል፣ እሷ ላንተ ያላትን አመለካከት እንድትቀይር ማድረግ ነው። ለምሳሌ ድሮ ሁልጊዜም እንደምታፈቅራት ትነግራት ከሆነ አሁን እሱን ትተውና ናሆም ጋር ያላትን ነገር እንድታጠናክር ትነግራታለህ። ያዘንክ በመምሰል በዚህን ጊዜ አንተን እንደ አማካሪ ሁሉ ልትጠቀምህ ትችላለች። ታዲያ የሁለታችሁ ተግባቦት በጨመረ ጊዜ ናሆም ጋር የሚጣሉበትን መንገድ እንፈጥራለን። አንተ ብቻ በጥንቃቄ ተራመድ፣ ሌላውን ለኔቶ አለ ናታኒም። መርዕድ በናታኒም ሐሳብ የተስማማ ይመስላል። ራሱን በአዎንታ ነቀነቀ። ቆይ አንተስ ምን አሰብክ ስለ መቅደላዊት? አለ መርዕድ። ናታኒም እንደ ማቀርቀር አለና አይ መርዕድ፣ እኔማ እኮ አንዴ ነገሮች ተበላሽተውብኛል። በራሴ መንገድ በሄድ ኖሮ እንዲህ አልደርስም ነበር። ከመቅደላዊት ጋርም ሆነ ከናሆም ጋር እኮ ማውራት አልችልም። መቅደላዊት በዚህ ሰዓት እንደ ነፍስ አጥፊ ነው የምትመለከተኝ። ስታይኝ ትቀያየራለች፣ የምትሆነው ይጠፋታል። እኔም ጸጸት፣ ስቃይ፣ ቁጭትና ብዙ ነገር ውስጥ ገብቷል። ይበልጥ እሷን እየፈለግኳት መጣሁ። ምን ያህል እንደማፈቅራት የማውቀው እኔ ነኝ። አውቃለሁ ባሮክ ጋር ያለው የውለታ ፍቅር ነው የያዛት። ሴት ልጅ ደግሞ በእንደዚህ አይነት ስሜት ላይ ይጠቃሉ። ስለዚህ እሷን ማፍቀር ማቆም አልችልም። የማስባቸውን በሙሉና ለእኔ ይጠቅማሉ የምላቸውን አደርጋለሁ። ይበልጥ ደግሞ አሁን ራሴን አሻሽዬ ልቀርባት ይገባል አለ ናታኒም። ብድግ አለ መርዕድም አብሮት ተነሳ። ይኸውልህ ናታኒም፣ አንተ ገና ልጅ ነህ። በዚህ ዕድሜ ልታስብ የሚገባው በብዛት ስለ ትምህርት ነው። ገባህ? እሷን ደግሞ በጣም ከወደድካት ድርቅ ባለ መልኩ አታድርገው፣ አረጋጋው። ነገሮችን በደንብ ተመልከታቸውማ። እኔ እናንተ ላይ በጣም ከረውብናል። መቅደላዊት አንተን በጣም ጠልታለች። ልታይ ሁሉ አትፈልግም። ናሆም በጣም አዝኖብሃል። ይህን የእነሱን እይታና ለአንተ ያላቸውን አመለካከት መቀየር የምትችለው ከግትርነትህ አቋም ወጥተህ ተለሳልሰህ ነው አለ መርዕድ። እሺ እስኪ የቻልኩትን እሞክራለሁ፣ ግን ከምነግርህ በላይ ሰልችቶኛል። በዛ ላይ እኔ ጥሩ ስሜት የማይሰማኝ ከባሮክ ጋር ስትሆን ነበር አለና መቅደላዊትን የማናገር እቅድ የለህም ማለት ነው አለ መርዕድ። አንተ ደግሞ እቅድማ እንዴት አይኖረኝም፣ ግን እሽታዋን የማገኝበትን መንገድ እያሰብኩ ነው እንጂ አለ ናታኒም። አየህ ናቲ፣ በዚህ የፍቅር ዓለም ውስጥ ሁለታችንም ተመሳሳይ ታሪክ ነው ያለን። ሁለታችንም የምናፈቅራቸው ሴቶች ሌላውን እንደወደው ለሰከንድ እንኳ ስለኛ አያስቡም። እኛ ደግሞ በተቃራኒው ፍቅር ትርጉም የሌለው መድረሻ ነው፣ ማለቂያ የሌለው ስሜት፣ እንደማትፈለግ እያወቅ ስሜትህን ብቻ ማዳመጥ። ይህ የፍቅር ውስብስብ የመድረሻው ጎዳና ነው። እኔ ሜላት፣ አንተ መቅደላዊት፣ እኛ እንጀምራለን፣ እነሱ ደግሞ ይጨርሳሉ። ግን እመነኝ፣ በዚህኛው ድል የኛ ናት። አሁና በዚህ እንኳ ደስታቸውን አሳጥተንም ቢሆን ደስታችንን ማጣጣም አለብን። እናመጣለን አልና መርዕድ ረጅም ሳቅ ሳቀ። የያዛትን ማስታወሻም ዘረጋና የሜላትን ስዕል ተመለከተ። ግርጌው ላይ ደግሞ አፈቅርሻለሁ የሚለውን ጽሑፍ በሐሰሳ ነበቡና ሸፈነው። ናታኒም እጁን ጉልበቱ ላይ ጭኖ ቁልቁል ወደ መሬት አዘቀዘቀ። መሬቱ አንዳች የሚለው ነገር ያለ ይመስል ወደ ምድሩ አይኑን ያንቀዋልላል። ዝም ጭጭ። ሁለቱ እርስ በርስ ተያዩ። አይናቸውን ማመን አልቻሉም። የሚያዩትን ማመን አቃታቸው። መቅደላዊት ከናሆም ጋር ሲያዩት በጣም የሚያስፈራ መልክ፣ ገጽና ተክለ ሰውነቷ ላይ ደርቀው ቀሩ። ሁለቱም ከእንደገና ተያዩ። እጅግ በጣም ነበር የምታሳዝነው። ናታኒም ተነስቶ ከአካባቢው ተሰወረ። መርዕድም ተከተለው። ናሆም ስለ ባሮክ ማሰብ አደከመኝ። ባሮክ ሰውነቴን ሁሉ አዛላቸው። ከዚህ በላይ አልችልም አለች መቅደላዊት። እሺ ይገባኛል፣ አውቃለሁ መቅዲ፣ አይዞሽ፣
ጠንከር በይ፣ እኔ አሁን ዮርዳኖስን አገኛታለሁ አለ ናሆም። አብረን እናገኛታ፣ እኔም ላውራት እፈልጋለሁ አለች መቅደላዊት። እሺ አለ ናሆም፣ መከልከሉ አስፈላጊ ሆኖ ስላላየው። ናሆም ዮርዳኖስን በቀጠራትና በጠራት ሰዓት መጥታለች። ዮርዳኖስ ናሆምንም ሜላትንም መቅደላዊትንም እያፈራረቀች ተመለከተቻቸው። በሁኔታቸው ግራ ተጋብታለች። እነሱም ዝም ብለው ይመለከቷት ጀመር። ይኸውልሽ ናሆም ሐሳቡን ጀመረ። ሜላት መቅደላዊትን ይዛ እንድትነሳ በአይኑ ምልክት ሰጣት። ሜላትም የመቅደላዊትን እጅ ይዛ ልትነሳ ስትል መቅደላዊት ላለመነሳት አቅማማች። ነገር ግን ብዙም ሳታስቸግር ተነሳች። ከሜላት ጋር ተቃቅፈው ሄዱ። ናሆም በአይኑ ከሸኛቸው በኋላ በቅድሚያ ስለመጣሽ በጣም ነው የማመሰግነው ዮርዳኖስ አለ። እረ ችግር የለውም አለች ዮርዳኖስ። እንደምታያት መቅደላዊት በባሮክ ምክንያት እየተሰቃየች ነው። ምንም ነገር እያደረገች አይደለም። ምግብም አትበላም፣ ትምህርቱንም ትተዋለች። ውሎና አዳሯ ማልቀስ ነው። የባሮክን ስም እየጠራች ባጭሩ ከምነግርሽ በላይ እየተሰቃየች ነው። ለዚህም ደግሞ እኛ ልንረዳትም ይገባል። ስለዚህ በቻልሽ እርጂ አለ ናሆም። በእውነት በጣም ነው የማዝነው። ታሳዝናለች። ግን እኔ በምን መልኩ ልረዳት እችላለሁ? የምረዳበትን መንገድ ንገረኝና ምንም ችግር የለውም አለች ዮርዳኖስ። አንቺ የምትረጅን የባሮክን ትክክለኛ አድራሻ በማፈላለግ ይሆናል። እሱን ካገኘሽልን በቃ ትልቁን እገዛን ያደረግሽልን አለ ናሆም። ዮርዳኖስ ራሷን ግራና ቀኝ ዘወዘች። ምን ነው አለ ናሆም። ይህንን ባደርግ ደስ ይለኝ ነበር፣ ግን እኔ ባለፈው ወደ ውጪ ሳላገኘው ስለሄደ በስካይፒ ላወራው ፈልጌ አዲሱን አድራሻ እህቱን ስጠይቃት አዎንታዊ ምላሽ አልሰጠችኝም ነበር። ለማንም ስልክ እንደማትሰጥ ነው የነገረችኝ አለች ዮርዳኖስ። የእሷ ስልክስ ይኖርሻል እንዴ አለ ናሆም። አዎ ይኖረኛል ብላ ስልኳን አውጥታ የባሮክን እህት የኤሊያናን ስልክ ሰጠችው። እስኪ ስለ ልጅቱ የተወሰነ ንገሪኝ ባህሪዋን በተመለከተ አለ ናሆም። ያው ያን ያህል የተጋነነ መጥፎ ባህሪ የላትም፣ ግን አንዳንድ ችግሮች አሉባት። የእሷን ጉዳይ ማስቀደም ትወዳለች። ትንሽ ሰው ያለማዳመጥ ችግር አለባት። ለባሮክ ያላት ፍቅር የተለየ ነው። በጣም ነው የምትወደው። ባሮክ ወደ ውጭ ሲሄድ በጣም ነው የከፋት እና ለስለስ አድርገህ ካወራሃት ያን ያህል የምትከብድ አይመስለኝም። እንደሚሳካልህ ተስፋ አደርጋለሁ። ግን እኔ በበኩሌ የምትጠይቀኝን ከመመለስና ስለ ሁኔታው ከማስረዳት የዘለለ ምንም ልረዳህ አልችልም። አሁን ሁሉም ቁልፎች ያሉት እህቱ ጋር ነው። እህቱን እንደምንም ብለህ አሳምን አለች። ናሆም ግራ የገባው መሰለው። ከሜላት ጋር ያለችው ሚስኪን ሴት አተኩሮ ተመለከታት። ሕይወት ለመስጠት ስትባዝን የነበረች ጠንካራ ሴት ዝላ ታየችው። አንጀቱ ተላወሰላት። ግራ ግብት አለው። አንገቱን አቀረቀረ። ዮርዳኖስ ተጨነቀች። እሷንም ግራ ገባት። ምን ማድረግ እንዳለባት ጨነቃት። ይሄውልህ ናሆም፣ ምን መሰለህ፣ አሁን የምትቆዝምበት ጊዜ አይደለም። በዛ ላይ መቅደላዊት በጣም ተጎድታለች። ስለዚህ የቻልከውን ሁሉ አድርግ። ተጎድታለች እባክህን አለች ዮርዳኖስ። የኔ የጸጸትና የበቀል ጽዋ የያዘው የግፍ ውሃ በጉሮሮ እየወረደ ያለ መሰለው። አልቅሶ ቢወጣለት ተመኘ። ራሱን እስኪጠላ ድረስ ተከፋ። ግን ደግሞ ሐዘንና መከፋት አንዳች ፋይዳ እንደሌለው አመነ። እሺ ዮርዳኖስ፣ ለእርዳታሽ በጣም አመሰግናለሁ እና ከቻልሽ ስልኳን ከሰጠሽኝ ይበቃኛል። ከዛ በላይ ያለውን ነገር ለኔ ተይው። ያልቻልኩትንም የማልችለውንም ሁሉ አድርጌ ደስታዋን መልሳለሁ አለ ናሆም። ዮርዳኖስም ናሆምም ተመሰጋግነው ተነሱ። መቅደላዊት ዘወር ስትል ዮርዳኖስ ስትሄድ አየቻት። እየሮጠች ሄደች። ዮርዳኖስ ደንግጣ ስትዞር መቅደላዊት ነበረች። ለምን እንደመጣች ገብቷታል። እባክሽ እምቢ እንዳትይ፣ ባሮክ ናፍቆኛል። ከዚህ በላይ መሄድ አይደለም መንቀሳቀስ አልችልም። እሱን የማገኝበትን መንገድ ብቻ አሳይኝ፣ እኔ ሄዳለሁ አለች መቅደላዊት። እንባዎቿ በመንታ ጉንጮቿ ቁልቁል እየወረዱ። ዮርዳኖስ የመቅደላዊት ስቃይ አመማት። ድርጊቷ ነገራት፣ አሳዘነቻት። አቀፈቻትና ሁሉንም ነገር ከናሆም ጋር አውርተናል። ከዚህ በኋላ አታስቢ፣
እኔም ከጎንሽ ነኝ ምንም ቢፈጠር አለች ዮርዳኖስ። እሷም እንባዋ አይኗ ላይ እያቀረዘዘ ናሆም መጥቶ ሁለቱንም አለያያቸውና ዮርዳኖስን ሸኝቶ መቅደላዊትን ይዞ ወደ ልዑል ራስ መኮንን አደባባይ እየሄደ ነው። ጨረቃ ገና ፀሐይ ሳትጠልቅ ከመካከለኛው የሰማይ ክፍል በግማሽ አካሏ ብቅ ብላ የብርሃን ውሏ በፀሐይ ተይዞባት በመኖርና ባለመኖር መሃል ቆማ ጊዜን ትጠብቃለች። ደራሽ አልባው ሕዝብ በአድዋ ዩኒቨርሲቲ ምድር ዝቅ ብሎ በተማሪ መልክ ይርመሰመሳል። ብዙ ህልም ያለው በነገ ብቻ ዛሬን የሚገፋ ትውልድ የአያቶቹ ደም በፈሰሰበት ልዩ ምድር አድዋ ላይ ሁሉንም ለአንድ የተሻለ ነገ አገናኝቷቸዋል። ቤተሰብ ሆነው ሲማሩ ይስተዋላል። ከሀገር አልፎ ለጎረቤት ሀገራት ባዘጋጀው የስኮላርሽፕ የትምህርት ዕድል መሰረት መጥተው ያለምንም ስጋትና ምሬት ይማራሉ። ምክንያቱም ይህ የሁሉም የጥቁር ልጅ ነፃ የወጣበት ምድር አድዋ ነውና። ፈረንጆቹ ብዙ ታሪክን ለማሸሽ ከኢትዮጵያ አይናቸውን ይጥላሉ። ለምሳሌ የአክሱም ሐውልትን፣ የላሊበላ መስቀልን ወስደው ማስቀረት እንደሚመኙ ሁሉ የአድዋን ምድርም ወስደው ከሀገራቸው ቢያስቀምጡት ይመኛሉ። ዳሩ ግን ፍላጎታቸው ህልም ሆኖ ይቀራል። መውደድ ፍቅር ብቻ ልቤ ደክሞልሃል፣ መንገደኛ ሁሉ ወጭና ወራጁ አንተን ይመስለኛል እያለች ሜላት ታንጎራጉራለች፣ ለብቻዋ ትዘፍናለች። ሜላት በአሁኑ ሰዓት በጣም ደስታና ተስፋ የተሞላበት ህይወት አላት። ሁልጊዜም ቢሆን በፈለገችው ጊዜና ሰዓት የምትወደውንና የምታፈቅረውን ናሆምን እያገኘች ፍቅሯን ትቋደሳለች። ነገር ግን የሰሞኑ የናሆም የጥፋተኝነት ስሜት ውስጡን ሲረብሸው አስተውላ እንደመጨነቅ ብላለች። የመቅደላዊት ሁኔታም ትንሽ ከበድ ብሏል። አሳዝናታለች፣ ግን በምን መልኩ መርዳት እንዳለባት ግራ ገብቷታል። ኤሊያና በናፍቆት አይኖቿ ቀልተው ወንድሟ ጋር ከትንሽ ወራት በኋላ ልታወራው ተዘጋጅታለች። ምንም እንዳልተረበሸችና እንዳልተከፋች ለማስመሰልና ባሩክን እንዳይረብሸው እንባዋን ጠራርጋ ላፕቶፓን ከፍታ ስካይፒዋን ከፈተችና ከዋይፋይ ጋር አገናኝታ ትንሽ እንደጠበቀች ባሩክ ደወለላት። ሄድሴቷን ጆሮዋ ላይ ያደረገችና ወንድሜ አለች። አቤት እህቴ አለ ባሩክ የፈገግታውን ጫፍ በአእምሮዋ እንዲረበብ እየላከ። ደህና ነህልኝ? ናፍቀኸኝ ነበር። በዛ ላይ ሲበዛ ንፍቅ አልከኝ። ለምንድን ነው የማትደውልልኝ? እኔ አልናፍቅህም ማለት ነው አለች። የጥያቄዋን ሳይመልስላት ፈገግ አለና አንቺ እኮ እኔ ነሽ፣ እኔ ደግሞ ከራሴ ጋር ነኝ። ሁሌም እንቅስቃሴዎቼ በሙሉ ከአንቺ ጋር ነው ማለት ነው። ምናልባት ይህን ስለማታውቂ ነው እንዲህ አልሽኝ። ችግር የለውም፣ ይቅርታ ባትጠይቅኝም እረዳሻለሁ አለና በደንብ ፈገግ አለ። እንዲህ እያልክ አትሸንግለኝ፣ ሕፃን መሰልኩ እንዴ እንዲህ እያልክ የምታታልለኝ አለች። እሺ በቃ አታኩርፊ፣ ስለጠፋሁ ይቅርታ፣ በጣም ይቅርታ፣ ከምነግርሽ በላይ ጊዜ ስላጠረኝ ነው አለ ባሩክ። ለእኔ የሚሆን ጊዜ አጣህ አለች። እንግዲህ ነገረኛ ሚስት አትሁኚ አለ ባሩክ ሳቅ እያለ። እሺ ለዛ ነው የከሳኸው አለች። ከሳሁ እንዴ ብሎ ራሱን መመልከት ጀመረ። ምናልባት የእንቅልፍ ማነስና የምግብ አለመመጣጠን ይሆናል። አየሽ የኔ እህት፣ ነጮች እንኳን ራሳቸው የተናገሯትን ሌላ ሰው የተናገረውን በማህበር ሰድረው ያስቀምጣሉ። ለየት ያሉ ሰዎች ናቸው። ለታሪክ ያላቸው አመለካከት በጣም ነው የሚለየው። ሲበዙ ጥንቅቆች ናቸው። እኔ በጣም ብዙ የማላውቋቸው ያላነበብኳቸው ብዙ ታሪኮችን አግኝቻለሁና ባለኝ ጊዜ እነዚህን ታሪኮች ማወቅ ስለምፈልግ ከዚህኛው ትምህርት የምትተርፈኝን ጊዜና ከእንቅልፌ እየተሻማሁ ስለሆነ ነው። ትንሽ የሰውነት ክብደቴ ቀንሶ እንዲህ ሰልዬ በአንቺ ፊት የተጋለጥኩት አለና አይኑን አርገበገበና ፈገግ አለ። እሺ ቢያንስ ራስህን አትጉዳ አለች። አልጎዳም እናቴ። እንዴት ነሽ ግንማ? ሀገሬ ኢትዮጵያ እንዴት ናት? ህዝቦቿስ? በነገርሽ ላይ እዚህ ነጮች ኢትዮጵያዊ ነኝ ስትይ ከአንቺ በላይ ስለ ኢትዮጵያ ሲያወሩ ትሰሚያለሽ።
በጣም ነው የምትገረሚው። እና ደግሞ ባለሰንሰለታማ ተራራዋ የአፍሪካ ስዊዘርላንድ እያሉ ነው የሚያሞካሿት። ማንም ነጭ የእረፍት ጊዜውን ሊያሳልፍባት የሚፈልግ ሁሉ ኢትዮጵያን ቁጥር 1 ይመርጣል። ክፍል 19 ይቀጥላል።